ክረምቱ እንግዲህ ፍቅር ያደራጃል ቤተሰብ ያሰባስባል የሆነ የቤት ድባቡ የሚታወቀው ክረምት ሲመጣ ነው ኢትዮጵያ ውስጥና እንግዲህ ክረምት ሲመጣ ደግሞ የክረምት ቪዲዮዎች አዝናኝ ነገሮች በጠቅላላ ሶሻል ሚዲያውን ያጥለቀልቁታልና ከመላው ዓለም በርካታ ኢትዮጵያውያን እንግዲህ ወደኛ ቀጥታ የምትልኩት ቪዲዮዎች ደርሰውናል የመጀመሪያውን ቪዲዮ እናያለን እስቲ አንዳያችሁት ነው ቪዲዮቹ እንግዲህ የሽምግልና አበባ እንግዲህ አሁን ላይ እንደ ፋሽን እንግዲህ ትልልቅ አበባዎች ነው ወደ ሙሽሪት ቤት የሽምግልና የሚሄዱት ማለት ነውና እንደሰማነው ከሆነ የሆነ የቃቃ ባሏ ነው አሉ ይሄ ጭቃ አልተለያቸውም አሁን የቃቃ ባሏ ነው የቃቃ ባሏ ላይ ያው ጭቃ አይጠፋም ብለን ነውና እንደ ሐሳብ እኔ እንደሚመስለኝ ከሆነ ያበባውና ሁለት ቢያጁ ቢያስነጥፍበት ኮረኮች እንግዲህ በሰላም ማህበረሰቡ በሰላም የሚመላለስበታልና ልማታዊ ባል ለምን አትሆንም መንገዱን አሰርተ ነው ምንለው ያ አኔ እንደውም እቺ ሙሽራ እንደው የዳቦ ስሟ ምን ሊሆን ይችላል ብዬ ሳስብ ጭቃሽ ወርቅ ብትባል ጭቃሽ ወርቅ ምናምን ወርቅ እንደሚባለው እንግዲህ ለሙሽሪት ሽምግልና ቢላክላትም እንግዲህ ሰርጉ ይፋ ይሆናልና መልካም ጋብቻ ይሁን ብለናል ከሽምግልናው ደግሞ ዞር ስንል ሁለት ጓደኛሞች ናቸው እዩልኝ ይሄንን ቪዲዮ አረባካችሁ ዝማ እኔ የሆነ ጓደኛ ይመራዋል ምናምን ሲባል ሁለቱም አንድ ላይ ነው የገቡትና አንደኛው ግን በጣም ነው ያሳዘነኝና ከወደቀ በኋላ ቅስሙ ራሱ አብሮ የተሰበረ ነው የወደቀ ነው ይመስላል እነሱም ብሎ ነበር ለማንኛውም የክረምት ላይ ብዙ አይነት ገጠመኞች ሰዎች አሏቸው የሚወድቃለ ብዙ ከጭቃው ጋር የተገናኘ ቅድም እንደ ልማታዊው አይነት ሽምግልና አይነት ነገር ይከሰታልና ለማንኛውም ክረምቱ ፍቅር የሚዳብርበት አብሮነታችን ሞቅ የሚልበት ክረምት ይሁንልን ብለናል አዲስ አመት እየመጣ ነው በርግጥ ስቲል ክረምት ላይ ነን መልካም ክረምት 2018 ያላሳየን ነገር የለም እውነት ለመናገር ማለት ነው ባለፈው ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሃል አደባባይ ላይ ምጥዋው ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር ይሄኛው ግን ይለያል ማለት ነው በምንድነው የሚለየው አትሉ ምጥ ላይቭ እየተላለፈ ነበር ይሁልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን በጣም ኢሞሽናል በጣም ትናደዳለች በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አርግላት ሳይባል አይቀርም ላይቭ ለሰላለች በጣም ነው የሚገርመው አይታችኋታል ግን ሜካፕዋን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጪው ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ካመት ስቄል እንደ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ በጣም
በጣም ነው የገረመኝ ላይቭ ምጥ ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ ላይቭ ምጥ ላይ ይሆናል አይሆንም እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው የሚገኘው እናንተ ከላካችሁልን ቪዲዮ መካከል ሰሞኑን መርካቶ አካባቢ በሴቶች አለባበስ ላይ የተነሳ አንድ ከባድ ጩኸት ሰምተናልና ሶሻል ሚዲያውን በደንብ ሲያነቃንቀው ነበር እስኪ አንዴ ቪዲዮን አይተን እንመለስ አሬ መርካቶ አካባቢ የሚገርመኝ ይሄ ብቻ አይደለም ለምሳሌ ሌባ ሲባል ሌባው ራሱ ሌባ ያለ ነው የሚሮጠው ማለት ነውና አብሮ ያልሰማው የሰማው አንድ ላይ የሚባለው ነገር አብሮ ይላልና በሴቶች አለባበስ ላይ የተነሳ ጩኸት እንደነበረ ለማየት ሞክረናል በነገራችን ላይ በ1962 በኢትዮጵያን አቆጣጠር በ1962 በአለባበስ ምክንያት የተላለፈ ከባድ ሕግ አለ አነብላችኋለሁ ቆይ ፖሊስ ዜና ነውና ወንዶች ከሚለብሱት ቁምጣ ያጠረ ቀሚስ ሱፐር ሚኒ ይላል በእንግሊዘኛና ለብሰው ከምሽቱ 5 ሰዓት ላይ ሲዘዋወሩ የተገኙ 3 ሴቶች በ6ኛ ፖሊስ ጣቢያ አማካኝነት ተከሰው እያንዳንዳቸው 10 ብር ተቀጥተዋል በ1962 ዓመተ ምህረት ከምሽቱ 5 ሰዓት ላይ ቆራጣ ቀሚስ ወይኔ ቆራጣ ቀሚስ ለብሰው ምክንያት ሳይኖራቸው ቆራጣ ቀሚስ ለመልበስ ራሱ ምክንያት ያስፈልግ ነበር ሰርግ ቢሆን ይሄኔ ላይቀጡ ይችላሉ ማለት ነው ቆራጣ ቀሚስ ለብሰው በጊዮን ሆቴል ቅጥር ግቢ ውስጥ ከእንግዳ ማረፊያ ክፍል ሲዘዋወሩ በፖሊስ ተይዘዋልና ተከሳሾቹ ከተያዙ በኋላ በሰጡት ቃል ከምሽቱ 4 ሰዓት ላይ ከካሳንቺስ ከሚገኘው መኖሪያ ቤታቸው ተነስተው ለመታየት በፖሊስ ተከሳሾቹ ከተያዙ በኋላ በሰጡት ቃል ከምሽቱ 4 ሰዓት ላይ ከካሳንቺስ ከሚገኘው መኖሪያ ቤታቸው ተነስተው ለመታየት ብቻ ወደዚህ ስፍራ መሄዳቸውን አምነዋልና ተከሳሾቹ ጥፋታቸውን አምነው ይቅርታ ጠይቀው እያንዳንዳቸው 10 ብር ተቀጥተዋል ይላል ተመልካቾች ይሄ አለባበስ ግን ስንት ያስቀጣል እነሱ 10 ብር ከሆነ እኔ 22 ብር አካባቢ አናመሰግናለን በጣም እንግዲህ ከአለባበስ ጋር ብዙ አይነት አስተያየቶች ይሰጣሉ አይደል ሰው የወደደውን ያደርጋል ግን የማህበረሰብ ባህል ወግ የለመድነው ነገር ይወስነዋልና አሁን ላይ የሚለበሱ አለባበሶችን የሴቶችን አለባበስ ብናይ እኔ እድሜ ልክ የሚያስቀጣ ነው ገደል መግባታችን ነው አገሪ ተመልካቾቻችን እንደምታውቁት ያለነው ክረምት ላይ ነው ክረምቱ ደግሞ የራሱ የሆነ ብዙ ትዝታዎች አሉትና እስቲ ቆይ ይሄንን ቪዲዮ አይተነው እንመለስ እንግዲህ ምድራችን ላይ ወቅቱን በአግባቡ የሚጠቀመው ገበሬ ነው ወቅቱንም በአግባቡ የሚረዳው ገበሬ ነው ብለን እናስባለን ምክንያቱም ወቅቱን ጠብቆ ይዘራል ወቅቱን ጠብቆ ያጭዳል ወቅቱን ጠብቆ ይሸጣል ማለት ነውና ክረምቱንም በአግባቡ እየተጠቀሙ እንዳሉ እናስባለን በመላው ዓለም ላላችሁ ገበሬዎች ሁሉ እናንተ ባትኖሩ እኛ ሆዳሞች ምን ይውጣን ነበር ምስጋና ለእናንተ ይሁንላችሁና እኔ ከግብርናው ጋር አያይዘን ቀደም ሲል ያየነው ቪዲዮ አለና የገበሬ ልጆች ናቸው ጀግኖችና እያረሱ ሲቀያየሩ አይታችሁታል ፕሪሚየር ሊግ ራሱ እንደዚህ አይደምቅም ነው ማለት አባቴ በጣም ነው ያምረው አብዛኛው ሰው እግር ኳስ ናፍቆታል ብዬ አስባለሁ አይ ቲንክ እንግሊዝ ፕሪሚየር ሊግም የለም ወርልድ ካፕም እንግዲህ ሰሞኑን እንዳለቀ ነው ለማንኛውም ይሄ የገበሬ ልጆች ካፕ ብለነዋል የገበሬ ልጆች ካፕ ዋው
ብዙ ሰው እንግዲህ የእንስሳ ፍቅር አለ፣ የድመት ፍቅር ያለበት ሰው አለ፣ የውሻ ፍቅር ያለበት ሰው አለ። ሰው የተለያየ እንስሳን በተለያየ መንገድ ይወዳልና ይሄኛው ግን ገርሞናል። ይሄ ገርሞናል። አንድ ቪዲዮን አይተን እንመለስ። እንዳያችሁት ነው። እኔ አዞ ሲያስፈራ ነው ማቀውና አዞ ግን እንዲያሳዝናል። የምር አንጀቴን ነው የበላኝና ትርጉሙን ከስር ለማየት እየሞከርኩ ነበርና እኔ መዝናናት አልችልም እንዴ ነው የሚለው ትንሹ ልጅ። ዞር በልልኝ ወረዛ ምናምን ሲመጣበት እንደገና አዞ ይመለሳልና ሲሄድበት ይከተለዋልና አዞ እንዲህ ፍቅር ካወቀ አልኩኝ እኔ በደና ጊዜ ጓደኞቼን አሁን ስለጨረስኩ ውቢቱ አርባ ምንጭ ሄጄ አዞ እርባታ ላይ ጓደኞቼን ልፈልግ እንዴ ያልኩኝ። ከአዞ ጋር ፍቅር ደስ ይላል። አይ ቲንክ 2018 ያላሳየን ነገር የለም። እሱንም ይኸው እያየን ያለ ነው። የፕሮግራማችን መግቢያ ላይ ላይቭ ምጥ ሲተላለፍ አይተናል አይደለ? ላይቭ ሲተላለፍ አይተናል። አሁን ደግሞ ትዳሯን ያው ፍቺ ፈጽማ እንዴት ሴሌብሬት እያደረገች እንደሆነ አንድ ይሄንን ቪዲዮ አይተን እንመለስ። እኔ ሰርጉ ራሱ ሰርጋቸው ራሱ የደመቀ አይመስለኝምና ትዳር እንግዲህ በጣም ክብርም ቅዱስም ነገር ነው። ትዳር ደስ የሚል ነገር ነው። የእግዚአብሔርም ስጦታ ጭምር ነውና ፍቺ ግን ሴሌብሬት ይደረጋል? ግራ ስለገባኝ ነውና ምን አይነት ትዳር ውስጥ ብትሆን ነው እንደዚህ ሴሌብሬት ያደረገችው እንደዚህ ደስተኛ የሆነችው? ለማንኛውም የተባረከ ቤተሰብ ይስጣችሁ። ሰላምና ፍቅር ለሁሉም እንመኛለን።